ኢየሱስ ጌታ ነው። ወገኖቼ ሰላም ለእናንተ ይሁን። እዚህ ጋር አንድ ቃል እስኪናገርና እግዚአብሔር ወደ አሳሰበኝ እንትን እላለሁ። ኢየሱስ ጌታ ነው። እንዲህ ይላል የእግዚአብሔር ቃል፣ እነሆ የእግዚአብሔር እጅ ከማዳን አላጠረችም፣ ጆሮም ከመስማት አልደነቆረችም። ነገር ግን በደላችሁ በእናንተና በአምላካችሁ መካከል ለይታለች። እንዳይሰማም ኃጢአታችሁ ፊቱን ከእናንተ ሰውሮታል። እጃችሁ በደም ጣታችሁን በበደል ረክሳለች። ከንፈሮቻችሁም ሐሰትን ተናግሯል፣ ምላሳችሁም ኃጢአትን አሰምቷል። በጽድቅ የሚጠራ በእውነትም የሚፈርድ የለም። በምናምንቴ ነገር ታምነዋል፣ ሐሰትንም ተናግረዋል፣ ጉዳትን ጸንሰዋል፣ በደልንም ወልደዋል። የእባብን እንቁላል ቀፈቀፉ፣ የእባብን እንቁላል ቀፈቀፉ፣ የሸረሪትንም ድር አደሩ። እንቁላላቸውንም የሚበላ ይሞታል። እንቁላላቸውም ሲሰበር እፉኝት ይወጣል። ኢየሱስ ጌታ ነው። ድሮቻቸውም ልብስ አይሆኑላቸውም፣ በስራቸውም አይሸፈኑም። ስራቸውም የበደል ስራ ነው፣ የግፍም ስራ በእጃቸው ነው። እግሮቻቸው ወደ ክፋት ይሮጣሉ፣ ንጹሐንን ደም ለማፍሰስ ይፈጥናሉ። ሐሳባቸውም የኃጢአት ሐሳብ ነው፣ ጉስቁልናና ቅጥቃጤ መንገዳቸው አለ ይላል። ኢየሱስ ጌታ ነው። ይህን ቃል እግዚአብሔር ነው የሚናገረው። ይህን ቃል እግዚአብሔር ነው ከመኝታዬ ቀስቅሶ የሰጠኝ። ኢየሱስ ጌታ ነው። እግዚአብሔር በጣም አዝኗል። አሁን በምድራችን ላይ በሚሆነው ነገር፣ በዓለም ላይ በሚሆነው ነገር፣ የሚሆነው ነገር ሁሉ የመጨረሻውን ዘመን ያሳያል፣ ምልክት ነው። በኢትዮጵያ ላይ በእኛ ምድር ላይ የሚሆነው ነገር ሁሉ ይሄ ሁሉ ምንድን ነው? ብዙዎች አሉ የሚያለቅሱ ወደ እግዚአብሔር ምሕረት እያሉ የእነሱንም ባይ ያያል እግዚአብሔር። ግን ምን አለ? እኔ እኮ ዓይኔ ከማየት አልበየንም አለ፣ ጆሮዬም ከመስማት አልደነቆረችም አለ። ነገር ግን በደላችሁ በእናንተና በአምላካችሁ መካከል፣ የእኛ በደል በእግዚአብሔርና በእኛ መካከል ምን ሆኗል? ለይቷል። ምድሪቷ ላይ በጣም ኃጢአት በዝቷል፣ በደል በዝቷል። የንጹሐንን ደም እያፈሰሱ ነው። የንጹሐን ደም እየፈሰሰ ነው። ያ የንጹሐን ደም የሚፈሰው ደግሞ ወዴት ነው የሚጮሁ? ወደ እግዚአብሔር ነው የሚጮኸው። እግዚአብሔር ቃየልን እንዲህ አለው፣ ወንድም ወዴት ነው አለው። የአቤል ደም ወደ እግዚአብሔር ጮኸ። ወዴት ነው ስለው ምን አለው? ወንድሙ ነው። እኔ የእሱ ጠባቂ አይደለሁም አለ። የወንድሜ ጠባቂ አይደለሁም። ግን ገድሎት እኮ ነው። አቤል ምንም አድርጎት አይደለም፣ ገደለው ወንድሙን በቅናት ተነሳስቶ። አያችሁ፣ አሁን እየሆነ ያለው ይሄ ነው። ወንድሙን ለገንዘብ ብሎ ይገላል፣ እናቱን ለገንዘብ ብሎ ይገላል፣ አባቱን ለገንዘብ ብሎ ይገላል። ኃጢአት በዛ። በእግዚአብሔር ፊት ስራችን አስጸያፊ ሆኗል። ተመለሱ፣ እንመለስ ወደ እግዚአብሔር። የሚያዋጣን እሱ ነው። እንመለስ፣ ንስሐ እንግባ ወገኖች። በደላችን፣ የሰው ልጅ በደል የሚሰራው በምድር ላይ በእግዚአብሔር ፊት በጣም ጽዋው ሞልቷል። እርኩሰት እየተደረገ ነው። የንጹሐን ደም የንጹሐን ደም የፈሰሰው ደም ወደ እግዚአብሔር እየጮኸ ነው። እግዚአብሔር በቁጣ እንዳይነሳ እዚህ ጋር ደግሞ የሚያለቅሱ አሉ። በንጹህ ልባቸው በየጓዳቸው ተንበርከከው የሚጮሁ አሉ ወደ እግዚአብሔር። የእነሱን እንባ ደግሞ እግዚአብሔር ያያል። እግዚአብሔር እንዲህ ይላል፣ ተመለሱ፣ ወደ እኔ ተመለሱ፣ ከአመፅ ተመለሱ፣ ከበደል ተመለሱ፣ ከኃጢአት ተመለሱ። እግዚአብሔር እንዲህ ይላል፣ ተመለሱ እያለ ጥሪ እያደረገ ነው እግዚአብሔር። ወገኖቼ፣ ጌታን የማታውቁ ጌታን ተቀበሉ። መዳን በኢየሱስ ነው። ከሱ ውጭ መዳን የለም። ከሱ ውጭ መንግስተ ሰማያት መግባት አንችልም።
በሩ ኢየሱስ ነው። የሲኦል የመንግስተ ሰማያት ቁልፍ ያለው በኢየሱስ እጅ ነው። በልጁ በኢየሱስ ያመነ የዘላለም ሕይወት አለው። ያላመነ ግን አሁን ተፈርዶበት ይላል ቃሉ። ጌታን የማታውቁ ኑ ንስሐ ግቡ። ጌታን እያወቃችሁ ደግሞ የኮበለላችሁ ተመለሱ፣ ወደ በረት ተመለሱ። የያዛችሁት መንገድ አያዋጣችሁ። እውነትን እያወቃችሁ ቃሉን እያወቃችሁ የማይሆን ጥፋት ውስጥ የገባችሁ የእግዚአብሔርን ቃል እያወቃችሁ ልባችሁ እያወቀ በአንድም በሌላም ኮብልላችሁ ወደ ሌላ መንገድ ይሄዳችሁ እግዚአብሔር እንዲህ ይላችኋል፣ ተመለሱ፣ ንስሐ ግቡ፣ ፊቴን ፈልጉ። እኔ ልመጣ ነው። ኢየሱስ ሊመጣ ነው። ኢየሱስ በደጅ ነው። ሩቅ መስሎናል፣ ግን አሁን በደጅ ነው። ኢየሱስ ሊመጣ ነው። መንግስተ ሰማያት ከሚገባው ይልቅ ሲኦል የሚገባው ሰው በጣም እጅግ ብዙ ነው። የዘላለም ሕይወታችሁን ብታሳምሩ አይሻልም? የምድር ነገር እኮ ኃላፊ ነው፣ ጠፊ ነው። ብልጭልጩ ነገር ለምን ያታልላችኋል? ነገ የሚቀር ነገር እኮ ነው። እዚህ ብልጭልጩ ነገር የሚቀር ነው። ዓለም ብልጭልጭ ናት፣ አታዛልቅም። ይመስላችኋል አሁን ደስታ የሚሰጥ ግን የውሸት ደስታ ነው። የዘላለም ደስታ ያለው በኢየሱስ ነው። የዘላለም እረፍት ያለው በኢየሱስ ነው። የዘላለም እረፍት በቃ ደስ ብሎን አርፈን በደስታ ተዘልለን የምንኖረው በኢየሱስ ነው። ብትበሉ ባትበሉ በኢየሱስ ደስተኞች ትሆናላችሁ። ሀብት ቢካበት በሰከንድ እስትንፋሳችን ጸጥ ስትል ሁሉም ነገር እዚህ ምድር ላይ ቀሪ ነው። ሕይወታችሁስ የዘላለም ሕይወት፣ ዘላለም በእሳት መቃጠል፣ ዘላለም በማይሞት ትል፣ ዘላለም በማይጠፋ እሳት እኮ ነው የምትቃጠሉት። የሰራዊት ጌታ እግዚአብሔር እንዲህ ይላችኋል፣ ይሄን ድምፅ የምትሰሙ ሁሉ ተመለሱ፣ ወደ እኔ ተመለሱ ይላል። እውነትም ሕይወትም መንገድም ኢየሱስ ነው። ከኢየሱስ ውጭ መዳን የለም። ዓለም እንደሆነች አትሞላ። ብሩን ያለ መያዝ ስንቅበዘበዝ አንድ ቀን መሞታችን አይቀርም። ከዛስ ዘላለማችን ነው የሚበላሽ። ተመለሱ፣ ጌታን ተቀበሉ። ጌታን የማታውቁ ተቀበሉ ጌታን። አታሹፉ፣ እግዚአብሔር አይዘበትበትም። አታሹፉ፣ በእግዚአብሔር ቃል አታሹፉ፣ በኢየሱስ አታሹፉ። ኢየሱስ እኮ ለአንተ የሞተልህ ነው። ለአንቺ የሞተልሽ እኮ ነው። እርቃኑን በመስቀል ላይ የተሰቀለው ለእኔና ለእናንተ እኮ ነው። እኛ እንዳንሞት የዘላለም ሞት እንዳንሞት ነው እኮ እሱ የሞተልን። አይዘበትበትም፣ አይሾፍበትም። አታሹፉ በኢየሱስ ወገኖቼ፣ አታሹፉ። አያሳፍርም ኢየሱስ ጌታ ነው። የዘላለም ሕይወት በሱ ነው። አያሳፍርም አምላካችን። ማን የተሰቀለልን? እህቴ ስሚ፣ ወንድሜ ስማ፣ ማን የተሰቀለልህ? በመስቀል ላይ እርቃኑን ማን የሞተው? ማን የተሰቀለው? ከኢየሱስ ውጭ የተሰቀላለ የለም። ነፍሱን እስከ መስጠት እኮ ነው የወደደን። ከዚህ በላይ ስጦታ ምን አለ? ነፍሱን ሰጠን። ነፍሱን የሚሰጣለ? ባልሽ ይወድሽ ይሆናል፣ ሚስትክ ትወድክ ይሆናል፣ ግን ነፍሷን አትሰጥም። ሞት እዚህ ጋር ቢቆም እሱን ውሰድ ነው የምትለው፣ እሱም እሷን ውሰድ ነው የሚለው። እኔ ልሙትላት የሚል የለም። እኔ እንጃ ያለ አይመስለኝም። ኢየሱስ ጌታ ነው። ኢየሱስ ግን አምላክ ሆኖ ሳለ ከሰማያት ሰማይ ወርዶ ክብሩን ጥሎ ሰው ሆኖ መጥቶ ለእኔና ለእናንተ ተሰቅሏል። ኢየሱስ ያድናል። የዘላለም ሕይወት በሱ ነው እና ከአመፅ ተመለሱ። በእግዚአብሔር ፊት ኃጢአታችን በደላችን ምን ሆኗል? ገደብ ሰርቷል። እግዚአብሔር ጋር እንዳንቀርብ። ያ ደግሞ በምንድን ነው የሚታጣው? በንስሐ ነው። እግዚአብሔር የምህረት አምላክ ነው። ንስሐ ግቡ።
ንስሐ ግቡ፣ ተመለሱ ወገኖቼ። መዳን በኢየሱስ ነው። ተመለሱ፣ ወደ እግዚአብሔር ተመለሱ፣ ንስሐ ግቡ። ብትመለሱ እመለሳለሁ ያለ ጌታ ይመለሳል። የሚያድን እሱ ነው። ሰይጣን እንደሆነ እወዳታለሁ ይላል። እወዳታለሁ፣ የኔ ነች፣ አሳድጌያታለሁ፣ የኔ ነች ብሎ ይጮሃል። ከዛ ምን ልታረጋ ነው? ልገላት። አያችሁ፣ ሰይጣን የወደዳችሁ ይመስላችኋል። ብልጭጭ ነገር ሲሰጣችሁ ለጊዜው በዓለም ላይ ታዋቂ እንድትሆን አረጋለሁ ይልና ያወጣህና ይሰቅልሃል አይደለ? ከዛ ደግሞ ያልሆነ መፈጥፈጥ ነው የምትፈጠፈጡት። ይፈጠፍጣችኋል። ዳቢሎስ ውሸታም፣ የውሸት አባት ነው። የታወቀ ነው ይሄ። ስለዚህ ጌታን ክዳችሁ ጌታ አይደለም ብላችሁ ትታችሁ ሰይጣንን የምታመልኩ ተመለሱ። ለዘንዶ የምትሰግዱ ነገ ይበላችኋል። ራሱ ዘንዶ ይበላችኋል። እናንተ ከምትበሉ ተመለሱ ወደ እግዚአብሔር። በንስሐ ተመለሱ። ከመበላት ዘላለማችሁ እኮ ነው የሚበላው። ለብር ብላችሁ ሰይጣን ጋር ይሄዳችሁ፣ ለገንዘብ፣ ለሀብት፣ ለብልጽግና ብላችሁ ጨለማ ጋር ይሄዳችሁ። ውጡ ከጨለማ፣ ከድቅድቅ ጨለማ ወደሚደነቅ ብርሃን የሚያወጣን ጌታ ነው። ብርሃን የሚያበራላችሁ ጌታ ነው። ጌታ ኢየሱስ ነው። ከሱ ውጭ ብርሃን የለም። ገንዘብ ለማግኘት ይሄዳችሁ ጭራሽ በሚዲያ ላይ ራቁታችሁ። የመጨረሻ ርኩሰት እኮ ነው። የመጨረሻ ጸያፊ ነገር እኮ ነው። እግዚአብሔር ሶዶምን ሊያቃጥል ሊያጠፋ በመጣ ጊዜ በሳት ለአብርሃም ነገረው። አብርሃም ደግሞ ዘመድ ነበረው ሎጥ የሚባል እዛና ሎጥን ለማትረፍ ምን አለ አብርሃም? ብዙ እንዲህ አለ እግዚአብሔር፣ በውኑ ለወዳጄ ለአብርሃም ሳልነግረው ሳላማክረው አላደርግም ብሎ እግዚአብሔር ወዳጁ ነውና ለአብርሃም አማከረው። እሱም ሎጥን አስመለጠ። አብርሃም ሎጥን አስመለጠ። ሎጥ አመለጠ። ሶዶማውያን እግዚአብሔር ግን ምን ለአንድና ለመጨረሻ ጊዜ አጠፋት። አሁን ያንን ደግሞ ጭራሽ ኢትዮጵያ ውስጥ በኢየሱስ ስም አይሆንም። በኢየሱስ ስም የጨለማ ስራ የፈረሰ ይሁን። አይሆንም። የእግዚአብሔር ስም የሚጠራባት ሀገር ነች ኢትዮጵያ። የእግዚአብሔር ስም የሚጠራባት ሀገር ነች ኢትዮጵያ። ውጭ ሀገር ሄዳችሁ እነሱን መስላችሁ ባህላችሁን ረስታችሁ እና ባህላችሁን ትታችሁ ሴቷ ወንድ እየሆነ ወንዱ ሴት እየሆነ ወደ ኢትዮጵያ እየመጣችሁ እዚህ ወጣቱን የምታበላሹ እግዚአብሔር ይገስጻችሁ። እግዚአብሔር ተቆጥቷል። በእናንተ ተቆጥቷል። ትቀሰፋላችሁ በኢየሱስ ራሱ እግዚአብሔር ሳይሆን ራሱ ሰይጣን የምታመልኩት ሰይጣን ነው እናንተን የሚበላችሁ። ኪዳን አርጋችሁ ባህላችሁን ረስታችሁ እንደዚህ ነው ያደጋችሁት። ጭራሽ ራቁትሽን እህቴ ምን ነክቶሽ ነው? አደባባይ ላይ ራቁትሽን። በጌታ በኢየሱስም እግዚአብሔር ይፈውስሽ እህቴ። እግዚአብሔር ይፈውሳችሁ። እንደዚህ አይነት ነገር ውስጥ ያላችሁ እግዚአብሔር ይፈውሳችሁ፣ ይድረስላችሁ። ወጣትን ልታበላሹ፣ ህፃናቶችን ልታበላሹ፣ አይሚሮን ልታበላሹ፣ ልባቸውን ልትይዙ በኢየሱስ ስም አይሆንላችሁ። ባህላችሁን ጭራሽ ስልጣኔ አይደለም ይሄ። በነገራችን ላይ ስልጣኔ መስሏችሁ ነው። ስልጣኔ አይደለም። እግዚአብሔር ግን በጣም ተቆጥቷል። በጣም አዝኗል። በህዝቡ አዝኗል። በጣም አዝኗል። ተመለሱ። ኢየሱስ ያድናል። ነፃ ያወጣችኋል። ኢየሱስ ነፃ ያወጣችኋል። ከአመፅ ተመለሱ። ከክፋት ተመለሱ። ካላችሁበት ጎዳና፣ ከክፉ ጎዳና ተመለሱ። እግዚአብሔር ይላችኋል ተመለሱ። እኔ የምህረት አምላክ ነኝ።
አሁንም እጁን ዘርግቶ ይጠብቃል ጌታ። ኑ ወደ እኔ እያለ እንመለስ። ተመለሱ ወገኖች፣ ያላችሁበት መንገድ አያዋጣም፣ አጸያፊ ነው። ሰው እኔ እንደዚህ ከሰቀጠጠኝና ከእንትን ካልኩኝ እግዚአብሔርን ደግሞ ተመልከቱት። እግዚአብሔር ልብና ኩላሊትን የሚመረምር አምላክ ነው። ሐሳባችሁን ሁሉን ነገር ያውቃል። ገና የምታስቡትን ሐሳብ የምናስበውን ሐሳብ እግዚአብሔር ያውቃል። ስለዚህ እግዚአብሔር እንዲህ ይላችኋል፣ ወደ እኔ ተመለሱ፣ ወደ እኔ ተመለሱ። መዳን በኢየሱስ ነው። ኢየሱስ ያድናል። ንስሐ ግቡ። ኢየሱስ ያድናል። የዘላለም ሕይወት ያለው በኢየሱስ ነው። ሰይጣን ውሸታም ነው። ሊበላችሁ ነው መስሏችሁ ነው። ለገንዘብ ብላችሁ ሄዳችሁ ልትበሉ ነው። ተመለሱ። የመጨረሻው ዘመን ላይ ነው ያለነው። ውሸት አይደለም ይሄ፣ ቀልድ አይደለም ይሄ፣ ተረት አይደለም። የእግዚአብሔር ቃል ይናገራል። እንዲህ ይላል 2 ጢሞቴዎስ ላይ በመጨረሻው ዘመን ይህ እንዲሆን እወቅ። ሰዎች ትዕቢተኞች ይሆናሉ፣ ትምክተኞች ይሆናሉ፣ ራስ ወዳዶች ይሆናሉ፣ ለወላጆቻቸው የማይታዘዙ ይሆናሉ፣ ተሳዳቢዎች ይሆናሉ። አሁን ለገንዘብ ብለው እናታቸውን እየገደሉ፣ ወንድማቸውን እየገደሉ፣ አባታቸውን እየገደሉ ነው። ይሄ ቃል እየተፈጸመ ነው አይደለም? እየተፈጸመ ነው። መጨረሻው ዘመን ላይ ነው ያለ ነው። ስለዚህ ወገኖቼ እግዚአብሔር ይላችኋል፣ ተመለሱ፣ ንስሐ ግቡ፣ ንስሐ ግቡ። መዳን በኢየሱስ ነው። ኢየሱስ ያድናል።